እውነት ነው ሰው መክሯል ሊሆን ይችላል። የሁሉ ነገር እያደረገችው ሲጀመር እኔ ነፂ በራሷ ነው ብዬ አላምንም። ምክንያቱም ራሷ ላይ ቻናል ላይ ከለቀቀችው ቪዲዮ በላይ ሰው ቤት እየገባች የሰራችው በጣም ብዙ ቪዲዮ አሉና በጣም ብዙ ቪዲዮ ሰው ቤት ሰርታለች አይደል? እንደ ቤተሰቦች እንደምታዩት ነው። እስከዛሬ ካያችሁት መረጃ የሚሆን እሷም የሆነ ነገር ስትናገር የሰማችሁትም ከሆነ አብዛኛው እሷ ቻናል ላይ አይደል? እሷ ቻናል ላይ የተለቀቀው አንድና አንድ ቪዲዮ ነው አይደል? የሆነ ሰው መኩራት እንደሆነ ግልጽ ነው እንጂ ነፂ ፈልጋው እኔ አውቃታለሁ ነፂን በደንብና እንደዚህ ያስብና የላትም ብዬ ስላመንኩ እኔ ነገሩን በደንብ ለማየት ሞክራለሁ። ቆም ብዬ ለማየት ሞክራለሁ እና ለምን እሷ ቻናል ላይ አንድ ቪዲዮ ተለቆ ሌላ ቻናል ላይ ብዙ ቪዲዮ እንደተለቀቀ ሊገባኝ አልቻለም። ምክንያቱም የነዛ ሰዎች መክረዋት ወይ ደግሞ እንደዚህ ጉዳዩን ሲሰሙ ለምን እንደዚህ እንደ አይዲያ ተጠቅመነው ለምን አልሰራውም ብለዋት እንጂ እኔ እንደዚህ በዚህ ሰዓት በዚህ ወቅት እኔ ስሜት አላት ለአብርሃም የሚል ምንም አይነት እንትን የለኝም፣ እምነት የለኝም። እስከዛሬ ስሜት ካላት እስከዛሬ የት ነበረች? እና ደግሞ እኔ በጣም እያናደዳችሁኝ ያላችሁት ለእሷ ወገናችሁ የምታወሩ ሰዎች ሴት እኮ ነች ምናምን ተጎድታለች፣ እሷንም እንረዳት እንጂ ምናምን አንረዳትም። እኔ ልረዳት ፈቃደኛ አይደለሁም። ምክንያቱም እስከዛሬ የት ነበረች? ዛሬ ልጅ ሲወልድ ልታጣላ ቤቱን ልታፈርስ ስለመጣች እንዴት ነው የምታስቡት? እናንተ እንረዳት ምናምን የምትሉ ሰዎች እሷ ትረዳቸው ቀድማ እነሱን ምን ላይ እንዳሉ ትረዳና ትውጣ ከህይወታቸው። እኔ ምን አይነት ሐሳብ እንዳላችሁ አላውቅም። እንደዚህ አይነት የምታስቡ ሰዎች እንረዳት ተጎድታለች እኮ ምናምን የምትሉ ሰዎች 2 ዓመት ሙሉ ለመዝናናት አይደለም ብዙ ነገር ለመርሳት ይሆናል። ምን አስባችሁ ነው? ቆይ እኔ በጣም ከሷ በላይ እየገረማችሁ ያላችሁ ለሷ ወገናችሁ የምታወሩ ሰዎች ናችሁ። 2 ዓመት ሙሉ የት ነበረች? ዛሬ ከመሬት ተነስታ ሁሉ ነገር ሲፈጠር ለምን ትመጣለች? በስርዓት መመለስ ከነበረባት በስርዓት ያኔ መመለስ ትችል ነበር። የኔንም ጊዜ ማባከን አይጠበቅባትም ነበር። ያው ሁሉ ጊዜ እኔ ስታጃጅለኝ እንደከረመች የተሰማኝ እኔ እንደዚህ አድርጋኛለች እንደዚህ በዚህ ወጣ ምናምን አላችሁ። ምክንያቱም በቃ ማለት እኔ ሶሻል ሚዲያ ላይ እንትኗ ማሳየት ስለማልፈልግ፣ ምክንያቱም እኔ ብዙ መረጃዎችን የማላወጣው ማለት ትረጋጋለች ከቀርቧ ትሆናለች ብዬ ስለማስብ ነው። ይህንንም ቪዲዮ አድርሱልኝ፣ ሩታም ጋር እሷም ጋር አድርሱልኝ። በተቻላችሁ አቅም ሼር እያደረጋችሁ አድርሱ። ነፂ ወደ ቀርቧ ትመለሳለች። እንደዚህ ነው ያሷለች። እኔ ነገ የሚሰጥተኝ ነገር መረጃ ማሳየት አልፈልግም። በስሜት ተነሳስቼ ነገ ራሴ የምጸጸትበት እሷንም የሆነ ክብሯን ዝቅ ማለት ያረኩ ስለሚመስለኝ እኔ ተረጋጊ የምለው ለዛ ነው። ነፂ ቀድመሽ ተረጋጊ እና ከዚህ በኋላ እንደዚህ አይነት ነገር አልፈልግም እና እስኪ እንከታተል። ቪዲዮ አለ ያዘጋጀው እኔ ቤተሰቦች ማለት ይሻላል የትኛውም ሰው እኔ ግራ የሚገባኝ ደግሞ ወንዶች ሆነው ከዛ በፊት ምንም ላይፍ እንዳላሳለፉ በአንድ ሰው እንደቀሩ አድርገው ኮሜንት ሲጽፉ ግራ የሚገባኝና ምናልባት የሆነ ላይፍ ይኖረናል የትኛውም ወንድ ማለት ነው ንጹህ ሆኖ የተፈጠረ የለም። እያንዳንዳችን ሴቶችም ከወንድም ሴትም ሁሉም ሰው የመጀመሪያ ላይፍ ይኖረዋል። ከዛ ነው ወደ ትዳር የሚገባው ማለት ነው። ይህንን ቤተሰቦች ከመሬት ተነስቶ እኮ የሆነ ሰው የለም አይደል? ከብዙ ሴቶች ከመሬት ተነስቶ ትዳር ላይ የደረሰ ሰው ከስንት አንዱ ነው። ላይፍ ይኖረዋል ሁሉም ሰው እና ሶሻል ሚዲያ ላይ የምታዩት ነገር በጠቅላላ አትመኑ ቤተሰቦች። ሁሉ ነገር እውነት መስሏችሁ የምታያችሁ ሰዎች አላችሁ። ሁሉ ነገር እውነት አይደለም። ማንም የራሱን ሙሉ ታሪክ ሊነግራችሁ አይችልም። ሙሉ ህይወቱን ሊነግራችሁ አይችልም። ምክንያቱም የኔ የሚለው ሚስጥር ስላለ ሁሉም ሰው አብርሃም ከብዙዎቹ ጥቂቱ ሚስጥር የነፂ ሚስጥር ነው። ሰው ሁሉ ነገር እውነት መስሏችሁ የምታስቡ ሰዎች ምናምን በቃ እኔ ፍቅረኛ የነበረኝ አንድ ነው ብሏችሁ የምታምኑ ሰዎች በጣም ታሳዝኑኛላችሁ። ምክንያቱም ሁሉም ሰው የራሱ ሚስጥር አለ። ሁሉም ነገር አይነገርም ሶሻል ሚዲያ ላይ። ሰው አብርሃምም ከሚስጥሮቹ አንዱ ነው። ሰው ከዚህም ሌላ ሊኖረው ይችላል እያልኳችሁ ነው። ሰው እንትን ልትሉ ሞክሩ ቤተሰቦች፣ ልትረዱ ሞክሩ በተቻላችሁ አቅም። እየሰማችሁ ሰው ሩታ ግን የምር ታድለሻል ማለት ከብዙ ሴት መርጦ አንቺን ነው እንትን ያለውና ልትረጋጊም ይገባል። ተረጋግተሽ ልታዳምጪው ይገባል። የምር እውነት ለመናገር ተረጋግተሽ በደንብ ልታዳምጪው ይገባል አብርሽን
ምክንያቱም ከብዙ ሰው ነው ተፋይቶ አንቺ ላይ ደረሰ። አንቺ ላይ ውሳኔ የወሰነው አንቺን ማግባት የፈለገው ከብዙ ሴት መርጦ ነው የተናገረው ነው አይደል? እና ከብዙዎቹ የተመረጥሽ ነሽ አንቺ። አንቺ መናደድ አይደለም የሚገባሽ፣ ማመስገን ያለብሽ። ዛሬም የተፎካከሩበት እንዳሉ ሊሰማሽ ይገባል። ዛሬም እኮ እሱን ለመመለስ እንጂ ሌላ ነገር አይደለም ማለት ይመለስልኝ ፍቅሬ ነው እያሉ ያሉት። ያንቺ ነው እንግዲህ ልዩ ነሽ እያለች ነው እጅ ነው የገባሁት እንጂ ዝም ብሎ አንድ ሰው ብቻ ተመጣል እንደ ድሮ አባቶች እናቶች ይህን ሰው አግባ ወይም አግቢ ስለተባለ እንትን ያለ ሰዎችም አይደለም። እንደአሁኑ ጀኔሬሽን የትኛውም ወጣት ወንድም ሴትም ብዙ ወንድ ብዙ ሴት ወደ ህይወቱ አስተናግዶ ይሆናል አይሆነኝም ለነገ ህይወቴ ያዛልቀኛል ብሎ መርጦ ምን ብሎ ነው ዛሬ ላይ ወደ ትዳር የሚገባው ማለት ነው። እና እኔም ወደ ብዙ ሴቶች መጥተዋል። ምናልባት ዛሬ ላይ ይህንን ቪዲዮ ነፂ አወጣች፣ ነገ ከነገ ወዲያ ደግሞ ሊቀጥል ይችላል። ይህ ማለት ግን እየሰማችሁ ነው አይደል? በቃ ማለት ያለፈ ታሪክ ሊኖር ይችላል። ከሌላም ሴት ፍቅረኛ ልትሆን ትችላለች። በዚህ ዘመን ደግሞ ታውቁታላችሁ ዘመኑን አይደል? እንደ ቤተሰቦች ከ15 ዓመት እኮ ጀምሮ በቃ ፍቅረኛ የሚያዝበት ዘመን ላይ ደርሰናል። እኛ 15 ዓመታችን ላይ እንግዲህ ታውቁታላችሁ እና በ15 ዓመት ፍቅረኛ የሚያዝበት ዘመን ላይ እስከሆነ ድረስ ከዚህም የባሰ ከአንድ ፍቅረኛ ጋር አንድ ዓመት ብታሳልፍ በአቬሬጅ አብርሃም ስንት ዓመቱ ቢሆን 24 ዓመቱ ሆነ ብንል በ24 ዓመቱ በ18 ዓመቱ እንኳን ጀምሮ ቢሆን አንድ ዓመት ብንቆጥረው አስቡ 3-4 ፍቅረኛ ሊኖር ይችላል እንደማለት ነው። ሌላም ሴት መታ መረጃ ልታሳያችሁ ትችላለች እያለ ነው። ግን ደግሞ ከእሱ ህይወት ጋር አብቅቷል። በቃ እሱና የዛች ታሪክ ስላበቃ መረጃውን እንደፈለገች ብታደርገው ኢትስ ኦኬ ነው። እኔ አይመለከተኝም፣ አቁም ያለው ነው እሷ ጋር ለሩታ ነው መልእክት አንዳንድ ነገሮችን ማውራት ያለብኝ ነገር አውርቻለሁ። ስለዚህ ከጃላ እንደሚመጣ ሰዎች ስላልገባኝ ማለት ነው። ትናንትና ወድጄሻለሁ፣ ከዚህ በላይ ላስረዳሽም አልችልም። አቤትም ብዙ ነገር ብሎሻል ብዬ አስባለሁ። ነገር ስለዚህ መረዳት ያንችን ደግሞ የተናገርኩበት ምክንያት ይሄ ማወቅ ስላለባቸው ነው እነሱ ማለት ነው። አስቀድመን እነሱን መናገር ያወራ 15 ቀን ነበር ተዝራ የሚቆየውና በ15 ቀን ምን ሊያደርግ ይመስላችኋል ቤተሰቦች? እኔ እንደሰማሁት እንግዲህ ጭምጭምታ ሰምቻለሁ። የሰማሁት አንዳንድ ፕሮግራም ሊያዘጋጅ ነው የሚባል ነገርም አለ። ቤተሰቦች የሆነ ትንሽ ቀለል ያለ ሰርግ ነገር ከሩታ ጋር አስቧል የሚባል ነገር አለ። ምክንያቱም ቤት ላይ አልተከበረም፣ ምንም አይነት ዝግጅት አልተዘጋጀም ቤት እና ያንን ሞቅ አድርጎ ለማዘጋጀት እያሰቡ ነው። በቃ ማለት በራሱ ሊሞክር ነው የሚመጣው የሚባልም ነገር ስለሰማው እና ያርግልህ አባቴ። ሲቀጥል ደግሞ አትሄድም መጀመሪያ ተነጋግረን መስማማት ስንችለው አንተ ምትለው እንጂ ያለበት ነገር እያደረግ ትትል አልፈቅድም። ምክንያቱ አሳማኝ አይደለም። በስርዓት አስረዳት አለች፣ ችግር የለም። በስነ ስርዓት ተነጋግረን መግባባት አለብን። እንደውም በዚህ ሰዓት እንደኔ ደህና ይሆናል ተብሎ የሚጠበቅም ሰው አይኖርም። በጣም ደህና ነኝ፣ ፈጣሪ ይመስገን ደህና አደረገኝ። አንተም ሰዎች ችግር እኮ አይመጣም። እኔ እናንተ ትዳር እንደዚህ አይሆንም። በቃ ማለት አብርሃምም ልታስረዳ በስርዓት ትመንበት፣ ምክንያቱም አሳምራት። ምክንያቱም እንደዚህ የተጨቃጨቃችሁ ምናምን እናንተ ቤታችሁን ጠንከረ ካላረጋችሁ፣ አሁን ለምሳሌ እኔ ልንገራችሁ፣ ነፂ መታለች አይደል? ነፂ ህይወታቸው ላይ ገብታለች። ነፂ እንዳትገባ ማድረግ የምትችሉት እናንተ ነበራችሁ። ነገሩን ፈታ አድርጋችሁ ስቃችሁ ብታሳልፉት ኖሮ ነፂ እስከዛሬ ቪዲዮ አትሰራም ነበር፣ ግራ ይገባት ነበር። እነዚህ ሰዎች ምን አስበው ነው ምናምን እንትን ነበር እና ብዙም ሰው እንደዚህ ነው፣ ግራ ታጋቡ ነበር። ቤታችሁ እናንተ ተወያይታችሁ በስርዓት ተሳስባችሁ እየተወያያችሁ ሁሉ ነገር ስታረጉ ብዙ ችግሮች ይቀንሱላችኋል። ሰው ግራ ነው የሚገባው እና ትዳር እንደዛ ነው። በመሰማማት አንዱን በማስረዳት በማሳመን ምክንያታዊ በመሆን
ቤት የሚሰራውና ትዳራችሁን በውይይት አድርጉት። አብርሽና ልታስረዳት ሞክር በደንብ አሳምናት። እና የአንቺ መኖር አለበት እንዴ? የተለየ ነገራችን እንደዚህ ማለት አቤል እሱን ይኸውልህ፣ ለአንተም ቅርታ እንግዲህ ለአንተም እዚህም ጋር ማውራት አይጠበቅም ነበር። ነገር ግን የተላኩልኝ ቮይሶች አሉ፣ ማይሆንም ቪዲዮ አለ። ኢቨን እሺ አልፈልግም ይሄንን መናገር፣ እዛ ሄዶ አግኝቷት አድርጎ ይህ ምን ማለት ነው? እንዴት ቆይሽ ማለት እንዳገኛት በምርግጠኞች ሩታዬ ላሳየህ የምታየውን ነገር ሁሉ አትበል። የምር የማይሆን ነገር ውስጥ የምትገቡት እናንተ እርስ በርስ ተማመኑ። ቀድማችሁ ተሳሰቡ፣ ተወያዩ፣ በንግግር ነው እንጂ ብዙ እንደዚህም ከሆነ ብዙ የሚያፈራርሳችሁ ሰው ይመጣል። ቤታችሁን ብዙ ሰው እንዲሰብሰው ይገባል። እስካሁን ድረስ አልወጣም። እኔም አላወጣውም ብላለች እሷ። ግን ደግሞ ይህንን ነገር አወጣለሁ ብሎ ብላ የተላከልኝ ፎቶም ቪዲዮም አለ፣ የተጻጻፉትም ነገር አለ። ኢቨን ዱባይ ሄደው ኢቨን አውርተዋል። ዱባይ ሄጄ አብረን ሄደን እያወሩ ነበር። አንድ ጥያቄ ጠይቅሽ። ከጀመረ ጀምሮ ከአንቺ ጋር ከጀመረ ጀምሮ የተለየ ባህሪ አይተሽበት ታውቂያለሽ? ይሄ እኮ ያለፈ ነገር ማለት እየወጣ ያለው እንደሚሰማ ያለው እግዚአብሔርን አብረን አታደርገው፣ ያለ እሷ ፍቃድ አታደርገው። ቆይ ለምን ይህ ሁሉ ጭቅጭቅ አስፈለገ? አብረሽ አታደርገው፣ ያለ እሷ ፍቃድ አታደርገው። ይህ ሁሉ ጭቅጭቅ ለምን? ትሰማለች እና በቃ ሰማኝ እያለች ሌላ ነገር እንዲፈጠር አልፈልግም። አብረሽ ለምንድን ነው ጭቅጭቁ ያስፈለገው? ለምንድን ነው እናንተ